ምግባ ገንዘቤ ሰብስቤሻ ሳስበው ሽምግልናውን አሁን መበላ ይመስለኛል። ቢያንስ ግን ይህንን ቤት ለሁለት እናትርፍበት። ልጅ የኔ ልጅ ይህ ሁሉ ነገሬ እኔን ትተሽ ሌላ ሰው እናቴ ስትይ በጣም ነው የሚሰማኝ። እሱን ለመበቀል ከባድ አደጋ እሱን ላይ ማድረስ በቂ ነው። ምን ነው? ምንም ምን ነው? አየሽ አለሽ? አይ እንደዛ ለማትፈልግ እንኳን አይደለም። አቶ ተመስገንና አባባ ስለ ቲና ምን እያወሩ ነው? ስለ ቱቱ ይቅርታ ቲና አልኩ። ቱቱ በጣም እኮ ስልክ ሲደወልላት ስልኩን አታነሳም። እሷ እኮ ምን አይነት ልጅ እንደሆነች በፍጹም እኮ ላቃት አልቻልኩም ብሎ ተመስገን ለአባባ ሲናገር ነበረ። አባባ ደግሞ ግን ቱት እኮ በጣም የምትገርምና በጣም የምትደንቅ ልጅ ነች ብሎ ተመስገን ለአባባ ሲናገር፣ አባባ ደግሞ እሷን ልጅ በምን ቃል ልግለጻት ብሎ አባባ ሲናገር ነበረ። እሷ እኮ በጣም የምትገርምና በጣም የምትደነቅ ልጅ ነች ብሎ አባባ ደግሞ ደጋግሞ ሲያደንቃት ነበረ። ስለዚህ እንግዲህ ተመስገንም እኮ ሲል እሷ እኮ ቤቱን ከመሸጥ ያዳነች ሴት ነች ብሎ ሲያደንቃት ነበረ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ላይክ እያረጋችሁ በላይክ ግቡ ማለት ነውና ሌሎቹ ደግሞ ቲና ተንኮለኛው እንግዲህ ሌላ ጓደኛ ደግሞ ይዛ ቁጭ ብላ ነበረ ሳሎን። እንግዲህ ጓደኛዋ ለምንድነው ሰማይ የምታዩ? መጣራውን ከአይንሽ ላይ ለምንድነው የማታነሹ? ስለዚህ ጎንበስ በይ ወደ ላይ ወደ ጣራ እያልሽ እኮ ነው ብሎ ሲጠይቃት ነበረ። አይ እኔ እኮ የማላይ እየመሰለክ ነው ወይ? እኔ እኮ አያለው ግን እንድትሰማኝ ነው የምፈልገው ስትለው ነበረ። ነገር ግን ማን ነው አንተ ጋር ያለው? አጠገብክ ማን ነው ያለው ስላት ብሎ ሲጠይቃት ማንም ሰው አጠገቤ የለም ሲላት ነበረ። ነገር ግን አንተ አጠገብክ ሰው ከሌለ እስቲ ወይ ልሳምህ ወይ ሳመኝ ስትለው ነበረ። ነገር ግን እሷ ልትስመው ወደ እሱ ስትሄድ ሜሪ ከሷ ጋር አለች፣ ከሷ ቤት አለች ሜሪ ግን ምን ፈልገሽ ነው ብላ ስትጠይቃት እረ እኮ እኔ አለው ብላ እንግዲህ ለቲና ድምጿን ስታሰማና እናንተ ግን የምትገርሙ ሰዎች ናችሁ ብላ ትታት ስትወጣት ነበረ። ነገር ግን እሷ ትታትም እንደወጣችም አልቀረችምና በመካከሉ ደግሞ ቲና በጣም እንግዲህ ጥሩ ሰውም ለመሆን ትሞክራለች፣ መጥፎ ሰውም ለመሆን ትሞክራለች ማለት ነው። ሌሎቹ ደግሞ እድሌና ቱቱ ለምንድነው የተጠማመዱት? ቱቱ ምግብ ምን ላቀርብላችሁ ብላ እና አባባን ስትጠይቃቸው ቱቱ እንግዲህ ቆማ ስትጠይቅ እድላይት ነይ እኔ አቀርባለሁ ስትላት ነበረ። እኔ አንቺ ለምንድነው የምታቀርቢው? እኔ ደከመኝ ብዬሻለሁ ወይ ነው። ስለዚህ እንግዲህ አባባ ታያት እድላይት እሷ እኮ ለባሏ ምግብ ማቅረብ ፈልጋ ነው፣ አንቺ በቃ ታያት ሲላት ነበረ። እድላይትም በምን በሚመለከት ነው ከቱቱ ጋራ ገጥማ ከቱቱ ጋራ ስምምነት የማትፈልገው? የእድላይት ምክንያት ምንድነው? ስለዚህ እንግዲህ የቱቱን ባለቤት እድላይት ትፈልጋለች ይሆን አቶ ተመስገንን? ተመስገን ደግሞ ቱቱን በጣም ይቅርታ አድርግልኝ፣ አብረን የወለድነው ልጅ በፍጹም ላግዝሽም አልቻልኩም፣ በፍጹም ካንቺ ጋራ
መኖርም አልቻልኩም ስላላገዝኩሽ በጣም ይቅርታ ብሎ ተመስገን ቱቱን ይቅርታ ሲጠይቃት ነበረ። ቱቱ ግን ስለ ስራዋና ስለ ጥሩ ነገር ለማድረግ ነው እንጂ የምትሞክረው ስለ ሰው በፍጹም ከር የላትም። ስለዚህ እንግዲህ ከዚህ ሁሉ መከራ አባባ ነው ስለ ቱቱ በደንብ የሚያውቀው። ቱቱ አባባ ወርቆ መነሻው ሲያቅተው የሚጎርሰውና እንዴት እንደሚበላና ኬት ወዴት እንደሚሄድ ድንግርግሩ ሲወጣ ቱቱ ነች እያጎረሰችውና ገላውን እያጠበችውና ልብሱን እያለበሰችው እያስተኛችው ካለበት ቦታ መድኃኒትና ውሃ እያቀበለች ምግብ እያጎረሰች ለዚህ ደረጃ አባባን ያደረሰችው። አባባ ግን ትልቅ ሰው ስለሆኑ ቱቱን በፍጹም ሊረሳትም አልቻለም። እንግዲህ ቲና ደግሞ ያደረገችውም ለቲናም እንደዛው ቁጭ ብሏል። ቲና በስተመጨረሻ ላይ በጣም ተንኮለኛና በጣም ሰውን የምትጠረጥርና ውስጧና አንደበቷ አንድ ያልሆነ ሴት ነች። ስለዚህ አሁንም እነ ሜሪም በአይኔ አላይም ያፈቀረችውና የወደደችው ወንድ እስካለ ድረስ በጣም እየፈተነቻቸው ነው። ሜሪ ደግሞ ከልቧ በአይኗ የማታይ የመሰላት እውነት እየመሰላት ነበረ። በነገራችን ላይ እሷ ተናግራ ስትወጣ ባልሰራልሽ ወይ እያለች ከአይኗ ላይ የለበሰችውን አንስታ እስር ስሯ እየሄደች እየተከተለችው ነው ወንዱንም ሴቱንም። ስለዚህ እንግዲህ ሜሪ ደግሞ ነገሯ የእሷ አባባል አልገባትምና አሁንም ደግሞ በታክሲ ወይ በቤት መኪና እየሄደች የኔ ፍቅር በጣም እወድካለሁ፣ እንደዚህ አይነት አንተ ታውቃለህ ሆይ እኔ ብቻ እኮ ነው የማፈቅረው እንደማለትም ያረጋታል። ስለዚህ ቱቱ ቲና እንግዲህ አውቃ እንዳላወቀ ሰውም ያረጋታልና የቱቱ ፈተና በጣም ብዙ ነገሮች ነው። አሁንም ውጪ ወጥታ ውጪ የምትሰራው ፊልምና ቤት ውስጥ የምትሰራው ፊልም አንድ አይደለም። ውጪ ስትወጣ መዘነጥና ሰውን መሸወር ነው የምትፈልገው። ቤት ውስጥ ደግሞ ለአንዳንድ ሰዎች በጣም ምስኪንና በጣም አይነ ስውር ነው የምትመስለው። ነገር ግን ከሁሉም ድራማ ሰሪዎች ከነሱ ቤት አባባና ቱት ናቸው የሚበልጡት ማለት ነው። እነሱ ከሁለታቸው ትትና በጣም ሁለታቸውም ትትና አላቸው ማለት ነውና እንግዲህ ቲና ደግሞ ከማን ጋራ እንደገጠመች አይታወቅም። ቱቱ በስተመጨረሻ ላይም የሚያሳዝን ነገር ተናግራለች። እያለቃቀሱ ነው። ወደ ቲና አብረን ስንሄድ ደግሞ ቲናና እድላይት አብረው ውጪ ምን ሊሰሩ ነው የተገናኙት? እንግዲህ አባባን ይቅርታ አድርግለት ተባብለው እነሱ ተስማምተው ይቅርታ ተደራርገው ነበረ። አባባም ይቅር ለእግዚአብሔር ብሎት ነበረ። ነገር ግን አሁንም ቲና ለአባባ ዞር ብላ እኔ በጣም በብዙ ነገር እየተተናከለኝ እያለ አንተ ደግሞ ያደረግከውን ነገር ከልብክ ሳይሆን እንደዚሁ በውሸት ብታስመስል ይሻልካል አባባ በጣም ነው ያሸገረኝ ብላ ስትናገር ነበረ። ቲና እኔ እንደዚህ ማድረግ አልችልም፣ ጸጉሬ ራሱ ነጭ ሆኗልና መዋሸት አልችልም ሲላት እኔን እኮ ያላደረገኝ ነገር የለም በጣም ነው ያሸገረኝ ብላ አባባም ቤት ትተው ካልዋሽከልኝ ብላ ቤት ትታው ሄዳለች። ውጪ ስትወጣ ደግሞ እሷና እድላይት ሲገናኙ ነበረ። እድላይት ደግሞ ጭራሽ ቲናን ለምንድነው አንቺ አባባ ለሱ ይቅርታ እንዲያረግ ተደረባብራችሁ አንቺም እናቴም ለምንድነው ይቅርታ እንዲደረግለት ለአባባ የነገራችሁት? እሱ እኮ እኔን በጣም ብዙ ነገር ተመስገን እኔም በጣም ብዙ ነገር እያረገኝ ነው እያሰቃየኝ እኮ ነው ብላ ተናገረች። ቱቱ ደነገጠች። እውነትሽን ነው ወይ? እንዴት እንደዚህ ትያለሽ? እውነትሽን ነው ወይ ቱቱ ስትል ነበረ። ነገር ግን ነገሮቹ በጣም ከባድ እየሆኑባት አዎ መርዝ በጥብጦ ሊያጠጣኝ ነበረ። እናንተ እንደዚህ ስታዩት ደህና ሰው ይመስላችኋል።
እሱ እኮ በጣም መጥፎ ሰው ነው ብላ ስትናገር ነበረ። እድላይትም እንግዲህ ቱቱም ቲናም በጣም ደንግጣለች በሷ አነጋገር። በጣም በሚገርምና በሚያሳዝን ሁኔታ እድሉን እያበላሹበት ነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ቱቱ እንግዲህ በስተመጨረሻ ላይ የሰራችው ነገር ሁሉ ቪዲዮ ላይ ተቆርጦ ተለጥፏልና አባባን ስትንከባከብና በጣም ብዙ ነገሮች ስታደርግላቸው ነው የተገኘችው ነበረ። አሁን ደግሞ ወደ ሀገሬና ወደ ልጄና ወደ ባለቤቴ ልመለስ ነው ብላ ሻንጣዋን ይዛ እና አባባን ልትሰናበታቸው መጣች። እና አባባ እንግዲህ እባክሽ ልጄ ለምንድነው ሀሳብሽን የማትቀይሪው? ለምንድነው እዚህ የማትኖሪው ብሎ ሲያነጋግሯትም በፍጹም እኔ ልጄ ጋር ነው መሄድ ያለብኝ ብላ እንግዲህ ቱቱ እና አባባን በስተመጨረሻ ላይም ለመሰነባበት ሄዳ አባባ በጣም ብዙ ጊዜ አዋርታታል። ለምን ቱቱ እንደዚህ እንግዲህ በአባባ ልብ ውስጥ ለምን እንደገባች ፈጣሪ ነው የሚያውቀውና እንግዲህ ውድ ተመልካች የዛሬ እንግዲህ የቱቱ ድራማኔ ሰርቼበትም አላቅም። እስቲ ልሞክር ብዬ ነው የመጣሁት። ላይክ እና ሰብስክራይብ እያደረጋችሁ አሁን ይቅር ባይ ነው ስትባል ቆይተ አባዬ ሰው እንደዚህ ተጸጽቶ ይቅርታ ካለህማ ልብ አይጠንክር።